ጃኒ መለያየታችሁን ገና አሁን ነው እየሰማሁት ማለት ትችላላችሁ። ጣዖት ላይ እጅ ነበር ግን አውቆ ነው እየፈረፈርኳት ነው እንጂ እነሱ መቼ አይለያዩም ብዬ ነበር። ጃኒና ዶናይ በዚህ 3 ቀን ውስጥ ሽማግሌ ይልካል። ይህንን ቪዲዮ ማለት ከየት ሰማ እንዴት ሰማ ልትሉኝ ትችላላችሁ። ሁለተኛ ነገር አዶናይ ለጃኒ በዚህ 3 ቀን ውስጥ ቀለበት ያደርግላታል። በራሳቸው መንገድ በፍቅር ከተለያዩ ሀሳቦች በራሳቸው የፍቅር ላይፍና ብዙ ሰው ማይረዱ አበሻ የፍቅሮች እየተሰሙ ነው። ጃኒና ዶናይ በዚህ 3 ቀን ውስጥ ሽማግሌ ይልካል። ይህንን ቪዲዮ ማለት ከየት ሰማ እንዴት ሰማ ልትሉኝ ትችላላችሁ። ሁለተኛ ነገር አዶናይ ለጃኒ በዚህ 3 ቀን ውስጥ ቀለበት ያደርግላታል። አዶናይ ጃኒን ሊያገባት ነው። ይህንን ነገር አላዛር ምን አለ ትለኛለህ? ምን አለ ትይኛለሽ? ለምን ካልከኝ ለምን ካልሽኝ ከዚህ ከበዛው የሰው አይን ለመውጣት ሲሉ የሰውን ቀልብ ከላያቸው ላይ ለማንሳት ሲሉ ተለያየናል። ለምን? ይህ ፕሮግራም እንዳይጨናገፍ፣ ያሰቡት ፕሮግራም እንዳይጨናገፍ። ነገ ተነጎዲያ የእነሱን ፎቶ ታያላችሁ፣ የእነሱን ቪዲዮ ታያላችሁ። ከዛ መካከል አንዱ እኔ ነኝ። የአዶናይን የሰርግ ፕሮግራም ከሚታደሙ ሰዎች መካከል አንዱ እኔ ነኝ። ለማንኛው ወንድሜ አዶናይ ያው ሚስጥር አወጣ እንደማትለኝ ተስፋ አለኝ። ማውጣት ስላለብኝ ነው ማለት የሰዎቹ ንግግር የቲክቶኩ ሁኔታ ትንሽ ደስ ስላላለኝ ነው። ስለዚህ በዚህ 3 ቀናቶች ውስጥ የጃኒና የአዶናይን ሰርግ ጠብቁ። እውነታውን ልንገራችሁ ብዬ ነው። ውድ ቤተሰቦች ይሄንን እውነታ ለእናንተ ነግሬያለሁ። ለእናንተ ግን ቀድሜ ነገርኳችሁ። አሁንም ፕሊስ በሰው ህይወት መግባት እናቁም። ይህ ሁሉ መግለጫ ቢወጣም የሁለቱ ጥንዶች ደጋፊዎች ግንኙነቱ በዚህ በቀላሉ ያበቃል ብለው ማመን አልቻሉም። በማህበራዊ ሚዲያ አስተያየቶች ላይ በስፋት እየተንጸባረቀ ያለው አቋም የሚያሳየው ብዙዎች ይህ ተከታዮችን ለማብዛት ወይም አዲስ ቪዲዮ ሰርፕራይዝ ሰርቶ ሰዎችን ለማስደንገጥ የተደረገ ስልት ነው በሚል ፈጽሞ መለየታቸውን አልተቀበሉትም። ነገሩ ወደ ሰርግ እያመራ ስለሆነ እንደውም አዶናይ ወደ ጃኒ ቤተሰቦች ሽማግሌ ለመላክ እያዘጋጀ ነው የሚሉ ያልተረጋገጡ ወሬዎች በደጋፊዎች መሀል እየተወሩም ይገኛሉ። የሁለቱ ወጣቶች ታሪክ ወደፊት ምን መልክ እንደሚይዝ በእርግጥም የተባለው ሽማግሌ ተልኮ ወደ ትዳር ያመራሉ ወይንስ ይፋ እንዳደረጉት በቃኝ ተባብለው መንገዳቸውን ይለያያሉ የሚለው ሂደት የሚታይ ይሆናል። ተመልካቾች የእናንተን ሀሳብ በኮሜንት መስጫው ላይ ያስፍሩ። ቻናላችንን ሰብስክራይብ፣ ቪዲዮን ላይክ፣ ሼር ማድረጉን እንዳትዘነጉት። ሁለት በጣም የሚዋደዱ ፍቅረኛ ማቾች ከአንድ ዓመት ፍቅር በኋላ አንድ አባት ጋር ሄደው አባ 1 ዓመት ጣፋጭ የሆነ የፍቅር ህይወት አሳልፈናል እና ከዚህ በኋላ ልንጋባ ወስነናል። እርሶ ጋር የመጣ ነው እንዲባርኩ ነው አሏቸው። አባም እሺ እባርካለሁ። እንዴት ነው ትዋደዳላችሁ አሏቸው። እነሱም ሲመልሱ አዎ በጣም ነው የምንዋደደው፣ በጣም ነው የምንፋቀረው፣ በጣም ተቻችለን፣ በጣም ተከባብረን፣ ሀሳቤን አክብራ ሀሳቧን አክብሬ እንደው እስከዛሬ ድረስ 1 ዓመት ሙሉ አንድ ቀን በስህተት እንኳን ተጣልተን አናውቅም አሏቸው። አባም አሃ ተጣልታችሁ አታውቁም? በፍጹም አንድም ቀን ተጣልተን አናውቅም። አባ እዚህ ጋር ምን አሉ መሰላችሁ? በሉ ሂዱና አንዴ አይደለም 2 አይደለም 3 ተጣልታችሁ ተታርቃችሁ ተለያይታችሁ በዛ በመለያየታችሁ ውስጥ ያለውን ስሜት ፊል አድርጋችሁ የበደለ ይቅርታ ጠይቆ የተበደለ ይቅር ብሎ ማንም ሰው መሃላችሁ ሳይገባ ታርቃችሁ ስጨርሱ ያኔ ባርካችኋለሁ፣ ትዳራችሁም ይባረካል አሏቸው። የእነዚህ ልጆች የፍቅር ህይወት ራሱ መስመሩን ይዞ እየሄደ ነው። መለያየት መገናኘት ሂደቱ። እኛ ግን የነሱ ወዳጆች ምን መስል እንደዚህ ማነቆ ሆነንባቸው ትክክለኛውን የፍቅር ሂደት እንዳይሄዱ እያደረግናቸው። ሁለት ፍቅረኛ ማቾችን ዋሽቶ ማስታረቅ አይቻልም። ፍቅር ውስጥ ውሸት አያስፈልግም፣ አስታራቂም አያስፈልግም። ፍቅር ከሆነ ራሱ ነው የሚጣለው፣ ራሱ ነው የሚታረቀው። አስታራቂ አያስፈልግም፣ በመሀል ሰው አያስፈልገውም፣ ቤተሰብም አያስፈልገውም፣ ጓደኛም አያስፈልገውም፣ አማካሪም አያስፈልገውም። ቢዝነስ አይደለም፣ ፍቅር ነው፣ ህይወት ነው። ደህና ይሁኑ ብቻ። ለምንድን ነው የምትወጠሩት? በሰው ሀሳብ፣ በሰው ህይወት ተዋቸው፣ ይኑሩ።
አዶናይ ማለት ነው። ከዚህ በፊት ተናግሬዋለሁ። ለማከረሳችሁ ብዬ ነው። አዶናይ እና ጃኒ ቢለያዩ በሰላም ተለያዩ ብዬ ነው የምናገረው። የካዶች ቃል የሚያጠፉ ወሮ በላ ሌባ ብቻ። አዶናይ እና ጃኒ ቢለያዩ በራሳቸው መንገድ በፍቅር ከተለያዩ አሳሙት ራሳቸው የፍቅር ላይፍና ብዙ ሰው የማይረዳው አበሻ የፍቅር ህይወትንና የሶሻል ሚዲያ ህይወቱን አንድ ይመስለዋል። ብዙ ሰው የሚሸጉደው እዛ በሰዓት መንገድ ይለዛ የሶሻል ሚዲያ ህይወትና አሁን ለምሳሌ የኔ ጓደኞች እንዴት ሊሆን ማኛም ጓደኛ ሆናችሁ ብለው ይፖዛገባል። አስገንግቡ ይወጣል። በውስጥ በኩል ስለ አዶናይ እናስፈጫል ምን ያለሽ? ስለ አዶናይ እናስፈጫል ምን ያለሽ? ምን እላለሁ? ሲጀምር ስለ ፐርሰናል ላይፋቸው ምን እላለሁ? እኔ ጥሩ በአደባባይ የተሰራ ጥሩ ነገር ነው የማደንቀው። ስቲል ግን የሆነ ሰርፕራይዝ እንደሚመጡ ይሰማኛል። ያ ምንም ልል አልችልም። አሁን ላይ የሆነ እስቲ ራሳቸው አስቡት። የእኛው ቲክቶከር የገባ ጊዜ እሷም አብራ ነበረች፣ ፕሮግራም የተዘጋጀ ላይ አብራ ነበረች። ከዛ በኋላ ደግሞ አዶናይ ቢዚ ነው ከሀገር ሀገር ሲሮጥ እስከሚሸኘው ጊዜ ድረስ ቢዚ ነው። በምን ሰዓት ተገናኝተው ነው የሚጣሉት? ለመጣላት ነው ጊዜ ፈልግ ጸብ ለመጨቃጨቅ ጊዜ ሲሆን አይ ቲንክ አሁን እሱ ከዛ ፕሮግራም እንደጨረሰ መተኛት ላይ ነው ያለው፣ ማረፍ ምናምን ነው እንጂ ኧረ ጊዜ የለም ለዛ። አይ ዶንት ቲንክ ሶ። ኤኒዌይስ በእኔ ጸብና ይሄ ምናምን ብሬክአፕ ላይ ማውራት አልወድም። ፖዚቲቭ ነገር ነው ደስ የሚለኝ። ግን የሆነ ነገር ይዘው ፓፓፕ ሊያደርጉ ሰርፕራይዝ ሊያደርጉ እኔ አዶናይ እና ጃኒ መለያየታቸውን ግን አሁን ነው እየሰማሁት ማለት ትችላላችሁ። ጠዋት ላይ አይቼ ነበር፣ ግን አውቆ ነው እየፈርፈርኳችሁ ነው እንጂ እነሱ መቼም አይለያዩም ብዬ ነበረ። ከዛ አሁን ጉደኛዬ እውነት ነው ስቶሪ ላይ ገብተሽ ማየት ትችላለች ብላል። የአዶናይ የእሷን ስቶሪ ላይ ገብቼ ሳይ ከተለያዩ በጣም ነው ያዘንኩ። ግን እንደዚህ ያዝኛ አላውቅም። ሲስተም ዝግ ነው ግን ምን ሆኖ ነው? እኔ ሰው አውቆ መስሎኝ እናንተ በቀላልማ አንላቀቅም። ትጋባታላችሁ፣ ቃል ኪዳን ታስራላችሁ። ከዛ በኋላ እሑድ ተጋብታችሁ ይሄ ሁሉ ወደ ላይ ወደ ታች ብለን ስለእናንተ ቢራቢሮ ፋሚሊ እና አራት ፋሚሊ ያላደረግነው የሌለ በስንት ተጨፍጭፈን በስንት በዚህና በዚህ ጥፊ ተመተን ስንት ዳገትና ቁልቁሎት ወርደን ትጋባታላችሁ። አንለቃችሁ። ይሄ ዝም ብለህ ስቶሪ ላይ አድርገህ ተለያይተናል ምናምን ላላላ ይሄ ጉዳይ የእኛን የአራት ፋሚሊ እና ቢራቢሮ ፋሚሊ ነው። ትጋባታላችሁ። እንዴ ከእድሜያችን አትዝገኑ፣ ከህይወታችን አትዝገኑ። ጃኒና ላይ አልተጣሉም። አዲሳስቡ በራሴ አመለካከት በቤታኛ አመለካከት አልተጣሉም። ለምን ብላችሁ ከጠየቃችሁ አንደኛ ጃዬ የሆነ ሰርፕራይዝ አለ ብላ ነግራን ነበረ። እነሱ የተሸወዱት በምንድን ነው? እኛ ቆቅለን አንረሳም። ጃኒ አንረሳም። ኔናት እኔማ በተለይ ነገረኛ ጉንጉን ስለሆንኩ የማህበረሰብ ቁጭ አድርጎ አስቀምጦታልና አይረሳም። ፕራንክ ነው። አትለያዩም። ስንት ነገር ያሳልፋችሁት ለእንዴን ተብሎ ስንቱ ምላስ ጋር የገባችሁት ዝም ብሎ መለያየት አለ። አትለያዩ። ግን ውዴ እንደዚህ ያልነበረ ማድረግ የነበረባችሁ አረሳስታችሁ። ይሄ ማህበረሰብ አይረሳም። ከኑሮ በላይ የሰውን ህይወት ነው የሚኖረው። ይሄ ማህበረሰብ ከራሱ ኑሮ በላይ ከራሱ ትዳር በላይ ከራሱ ልጅ በላይ ከራሱ ኑሮ በላይ የሚያበስለ የሰው ኑሮ ስለሆነ አይረሳም። ይሄ ማህበረሰብ የተሸወዳችሁት ጃኒና በጣም ብዙ ልጆች በአዶናይ እና በጃኒ መለያየት በጣም ተከፍተዋል፣ በጣም አዝነዋል፣ እያለቀሱ ሁሉ ያሉ ልጆች አሉ። እግዚአብሔርን ገብቼ አንዳንድ ሪከርድ ሳይ እያለቀሱ ነው ምናምን፣ ስራ መስራት አልቻሉም። አይ ነው እኔ ይገባኛል። የሚወድ ሰው ደስታውን እንጂ እንደዚህ አይነት ነገሩን መስማት አንፈልግም እና ሀሳባቸውን አክብሩላቸው። በቃ የከበደ ነገር ባይሆን እንደዚህ አይነት ውሳኔ ላይ አይደርሱም። ውስጤ አላመነም። እኔም በእርግጥ ግን የምትወዱትን ሰው ሀሳብ አክብሩ፣ ውሳኔያቸውን አክብሩ እንጂ በጣም እንትን እያላችሁ ሀዘናችሁን እያሳያችሁ ባታጨናንቋቸው መልካም ነው። ህይወት እንደዚህ ናት። በቃ ህይወት እንደዚህ ናት። ይኸውላችሁ እግዚአብሔርን ትላላችሁ ካልሆነ ግን የማትግባባ አይነት ከሆነ መለያየት ይሻላል። እውነቴን ነው የምላችሁ። በመለያየታቸው ደስተኛ ነሽ ምናምን እንዳትሉኝ። የማንንም ሰው ሀሳብ አከብራለሁ። ህይወቱን የሚኖረው ባለቤቱ ነው። እኛ እንዲህ ስላለን ውስኑ የሚያውቀው ባለቤቱ ነው። ስለዚህ ባለቤቱ የወሰነውን ውሳኔ ማክበር ነው። አዶናይ እና ጃኒ ተጣሉ ተብሎ ፌስቡክ ላይ፣ ዩቲዩብ ላይ፣ ቲክቶክ ላይ ተለጥልቋል። እኔ ግን የሚታየኝ ልክ እንደዚህ ነው። እኔ ብቻ እንደዚህ የሚታየኝ የሆነ ፕራንክ የሚመስለኝ እንደዚህ ተጋብተው አዶናይ ሰርጋችሁን ታሳየን መሆን አለበት።
የሆነ ሰው ያምነናል ብለው ተለያይተናል ምናምን ለምን ዩፎ መጥተው ይወስዳችሁ በየቀያችሁ ማለት ነው። ዩፎ መጥተው ልንወስዳችሁ አንድ ምስል ልንገራችሁ። በዚህ ሳምንት ውስጥ አሁን በዚህ 3 ቀን ውስጥ ዱባይ ይሄዳሉ። እሺ ዱባይ ይሄዳል። ዱባይ ቀለበት ሊያስሩ። እሺ ዱባይ ቀለበት ያስራል። ምግብ ምናምን ካዘጋጅላቸው ሰራ ላብሻላል። እሺ የምን አባታችሁ ፍራንክ ነው? እኔ አባርቶ የለ ለእኔ ምስጢር የሚነገር እግዚአብሔር ምን አገባኝ? አንተ ለህዝብ ላይ ሸዋሻ ለመስራት ንቀ አሁን ያን ሰሞን እንደዚህ ነው ብለህ እንደዚህ ስትለው ንቀት ነው። ለህዝብ ያላችሁ ንቀት መሰለኝ እና እኛ ምን አገባኝ? ሰርፕራይሳችሁ ለምን ትልቁ ዳቦ ጠላው ቂጥ ምን ነው የሚለው ሊጦን አለ ለምን ጠላው ውሃ ነው ከፈለገ ምን አገባኝ? ኬኩ ለምን ሙሾ ሸምዳ ይቀርተው ዘፈ ዱባይ ምድር ላይ አዶናይ እና ጃኒ ተጣሉ የምትሉት ምን በምን ተነሳ ነው? ፈረንጁ አጣልቷቸው ነው ሄደው የፈረንጁ ቡዳ በላቸው ወይስ አዶናይ ከፈረንጇ ጋር ተሻሸ? ምንድን ነው ጉዳዩ? ከውጭ ሲመጣ ምን ተፈጥሮ ነው? ልጁ ከነ ገርል ፍሬንዱ ነው ሄደው አይደለቹ? ምን ተፈጥሮ ነው የሚጣሉት? አሁን እኔ አስጠላኝ እዛ እና አዶናይ እና ጃኒ የሚጣሉበት ነገር አለ ብዬ አላምንም። የትም ሀገር ላይ ብትሄድ እናንተ አዶናይ እና ጃኒ ሊጋቡ ነው ብትዳሩ ሊጣመሩ ነው